መልአኩም መልሶ ለሴቶቹ አላቸው፣ እናንተ ሳትፍሩ የተሰቀለውን ክርስቶስን እንድትሹ ታውቃለሁና በዚህ የለም፣ ተነስቷል። ኑና የተኛበትንም ስፍራ ተመልከቱ። መጋቢ ታምራት ታሪኩ እባላለሁ። የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት ነኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ ጌታ ነው። መቃብር አልያዘውም። ስለዚህ የትንሣኤውን በዓል ስናከብር ምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ድል ያደረገበት፣ ሞት ድል የተነሳበት፣ ትንሣኤን ያገኘበት፣ እኔና እናንተ ደግሞ በሱ ትንሣኤ ምክንያት የዘላለምን ሕይወት ለማግኘት እድል ያገኘንበት ምዕራፍ ስለሆነ እንኳን ደስ ያላችሁ። ይህንን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ለትውልድ ሁሉ እንድናበስር አደራ ማለት ፈልጋለሁ። እኔና እናንተ ብርሃን በርቶልናል። ብዙዎች ግን በጨለማ አሉ። በጨለማ ላሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱን ለትውልድ ልንናገር የትንሣኤው ምስክሮች ነን። እንኳን ለ2018 የትንሣኤ በዓል በሰላም አደረሰን እያልኩኝ በዓሉ የደስታና የሰላም እንዲሆንላችሁ እመኛለሁ። እግዚአብሔር አምላክ የኢትዮጵያ ገነት ቤተክርስቲያንና ቅዱሳኖቿን ይባርክ።